ደረጀ እኔ ምልከተላት አብሬት ልጅ ተቀመጪ ማንንም ሰው እሷን እንዲከተላት አልፈልግም ማንንም ከስህተቷ ማትማረው አቢጌል በገዛ እጇ ትልቅ ችግር ውስጥ ገብታለች። ብድር በምድር እንደሚባለው እስከዛሬ በዳጣና በሰላም ላይ የሰራችው ግፍ ይመስላል ዛሬ ከቤተሰቦቿ ጋር ወጣ ስቃይ ውስጥ የከተታት። በቅጣትም በምክርም አልመለስ ያለችው ልጁን ደሬ ደግሞ እንኳን ሳያስብ ነው ከቤቷ አስወጥቶ ያባረራት። በሰዓቱ ማርታ ከልቧ አዝና ተከፍታ የነበረ ቢሆንም ነገር ግን ደረጀን ይሄንን ከማድረግ ማስቆም አልቻለችም። ይሄን ሁሉ ነገር የተፈጠረው አቢጌል በምትሰራው የማያልቅ ክፋትና ተንኮል ነው። ማርታ ከመኝታ ቤቷ ወጣ ሳሎን ውስጥ የሰማችው ጭቅጭቅ ስታጣራ አቢጌልና ዳጣ ነበሩ። ነገር ግን የሰማችው ነገር ለጆሮዋ ከብዷት ማመንም ተስኗት በመጣችበት እግሯ ሹልክ ከበላ ወደ መኝታ ቤቷ ተመልሳለች። ስለ ነገሩ እርግጠኛ ባትሆንም ነገር ግን ውሃ የጠጣችውን ኮካ ላይ መርዙን የጨመረችው አቢጌል ሳትሆን እንደማትቀር ለደረጀ ትነግረዋለች። እሱም ግራ ተጋብቶ ቆይ እንዴት ለምን ብላ ቆይ ምን ልትጠቀም እስቲ ያስረጂ ቆይ አንቺስ ምን እስኪሆን ነው እየጠበቅሻለሽ ልጃችን እኮ አተናት ነበር ሲላት ማርታ ይኸውልህ ደሬ እስከዛሬም ቢሆን ይሄን ቤተሰብ ያቆየነው በፍቅር ነው ችግር ሳይገጥመን ቀርቶ ሳይሆን ነገሮችን ረጋ ብለን ተወያይተንበት ስለምንፈታው ነው። አሁንም መቀጠል ያለብን በዛው መንገድ ነው። ኤቢም ከሆነች አጣርተን መቀጣት ያለበትን ትቀጣለች። ሌላም ሰው ከሆነ ያደረገው መክፈል ያለብንን ዋጋ ከፍለን እንወቀው ትለዋለች። ደሬም በንዴት ከሷ ውጪ ይሄንን ማንንም አያደርገውም አድርጋው ከሆነ ደግሞ እንደ ዶሮ ዘግዝቄ ነው መገርፋት ሲል ማርታ ደሬ አሁን ተረጋጋና በቃ እንደተነጋገርነው ጠዋት ቁጭ አድርገን ማን እንደፈጸመው እናጣራለን አሁን ተረጋጋና ተኛ ስለውና ይተኛሉ። በነጋታው ጠዋትም ሁሉንም ሰብስቧቸው ደረጀ ማውራት ይጀምራል። ማንንም ሰው ሳይዋሽ ነገሩ ማወቅ ስለፈለገም ቀድሞ ስለ አንድ ታማኝ ስለነበረ ሰው ታሪክ ይነግራቸዋል። በከተማ ላይ ሁሉም ሰው በታማኝነቱ ነበር የሚያውቁት። በፍጹም ዋሽቶ አያውቅም። ሁሌም እውነት ነው የሚናገረው። አንድ ቀን ትምህርቱን አቋርጦ ከትምህርት ቤት ሲመለስ አንድ ሽማግሌ አግኝተውት ለምን እንደተመለሰ ሲጠይቁት አምልጦት አስተማሪያችን ሞቶ ነው ይላቸዋል። ከዛ በኋላም አልሞተም ብሎም እንዳይናገር ዋሽቶ ስለማያውቅ ፈርቶ በዛው ውሸቱ ቀጠለበት። ሽማግሌው ምን አስተማሪ እንደሆነ ሲጠይቁት ሂሳብ አስተማሪ እንደሆነ ይነግራቸዋል። ሽማግሌው አዝነው ይሄዳሉ። በትምህርት ቤት ውስጥ በጥበቃነት ሰርተው የሚያውቁ ስለነበር ሀዘናቸውን ለመግለጽ ለቅሶ ለመድረስ ይሄዳሉ። ትምህርት ቤት ሲደርሱም ተማሪዎች ተለቀው ያገኛሉ። ለተማሪዎችም የሞተውን የሂሳብ አስተማሪያችሁን ቤት አሳዩኝና ሀዘኔን ልግለጽ ብለው ይጠይቃሉ። ተማሪዎችም የዛኔ ስለነበር መሞቱን የሰሙት ማልቀስ ይጀምራሉ። እዛ ትምህርት ቤትም ሞተ የተባለው መምህር ልጅ ትማር ነበርና ሰምታ የልብ ድካም ስለነበረባት በድንጋጤ ትሞታለች። ታማኝ ሰው የፈጠረው ውሸት አድጋ ነው የሰው ህይወት ያጠፋችው። ትንሽ ውሸት አድርጎ ትልቅ ውሸት ይሆናል። ምንም ያህል መራራ ቢሆን እውነትን መናገር ይሻላል ይላቸዋል። ማርታም ቀጥላ ደሬ እውነቱን ነው የነገራችሁ ታሪኩ ትክክለኛ ነው። ውሃ የጠጣችሁ ኮካ ላይ መርዝ ተጨምሯል። ስለዚህ ምናልባት በስህተት ጨምራችሁ ከሆነ ተናገሩ። ይሄንን የግድ ማወቅ አለብን። ምናልባትም እኛ ሳናውቅ ሊጎዳን የሚፈልግ ሰው የጨመረውም ከሆነ እንድናውቀው ትላቸዋለች። ደሬም ቀጥሎ አሁን የምታውቁትን ንገሩኝ ብርጭቆስ መርዙ ማን የጨመረው ብሎ ሲጠይቅ ዳጣም በመሃል ትገባና እኔ አላውቅም ግን ኮካውን ከከድር ሱቅ ሄጄ የገዛሁት እኔ ነኝ ግን አልተከፈተም ነበር ትላቸዋለች። ደሬም መርዙ ብርጭቆ ውስጥ እንጂ ጠርሙስ ውስጥ አልተገኘም ሲል ማርታም ቀጠል ብላ ኤቢ ብርጭቆውን ከየት ነው ያመጣሽው ብላ ጠይቃታለች። አቢጌልም እዚሁ ጠረጴዛ ላይ እንዳገኘችው ትናገራለች። ደሬም ምን እንደተፈጠረ እውነቱን ማወቅ አለብን። እኛ ወላጆቻችሁ ነን። በቃ ያለውን ነገር እንረዳችኋለን ግን ለመዋሸት እንዳትሞክሩ
ምክንያቱም እናንተ የማታውቁት እዚህ ቤት ውስጥ የተገጠመ ካሜራ አለ ሲል አቢጌል በፍርሃት መንቀጥቀጥ ትጀምራለች። ማርታም ቀጥላ ደሬ በካሜራ ውስጥ ያለውን እንየው ብሎኝ ነበር፣ ነገር ግን ቅድሚያ ከእናንተ እንስማ ብለን ነው ትላቸዋለች። አቢጌልም በሰማችው ነገር ደንገጣ መረጋጋት አልቻለችም። ስትቁነጥነጥ ያስተዋለቻት ማርታም ኤቢ ካሜራውን እንየው እንዴት ትላታለች። የሰራችውን ተንኮል እንዳይታወቅ የፈራችው አቢጌልም የተጠየቀችውን ትታ ለምን እኛ ሳናው ካሜራውን ተከላችሁ ትላቸዋለች። ደሬም ብናስገጥመውም ለኛ ደህንነት ሲባል ነው፣ እሱን ተይውና አንቺ ነሽ መርዙን የጨመርሽው ንገሪ ካሜራውን ከማየቴ በፊት ብሎ ሲያስፈራራት አቢጌልም እሷ እንደጨመረችው ነገር ግን ሆነ ብላ እንዳልሆነ ነግራቸው ተዋሻለች። በነገሩም ደሬ ተናዶ አሁን ስራ ልሂድ በቃ ብሎ ስልኩን አንስቶ ይወጣል። ማርታም ተከትለው ትወጣለች። መኪናቸው ውስጥም ገብተው ማውራት ይጀምራሉ። ደሬም በንዴት ተስፋ በመቁረጥም ስሜት ውስጥ ሆኖ ምን ብናረጋት ይሻላል እቺ ልጅ ይላታል። ማርታም ሳይካትሪስት ቢቀጠርላት ሳይሻል እንደማይቀር ትነግረዋለች። ነገር ግን ደሬ በሐሳቡ አልተስማማም። ምክንያቱ ደግሞ አቢጌል ህመም ኖሮባት ሳይሆን ሆነ ብላ ነገሩ እንደምታደርገው ስለሚያውቅ። ቀጥሎም ቆይ እኔ ከዚህ በላይ ለሷ ምንድነው ማድረግ ያለብኝ? እንደዚህ በበኩር ልጄ ይፈተናለሁ ብዬ አስቤም አላውቅም ነበር ሲላት፣ ማርታም ደሬ አሁን ኤቢን የመግጫ ትክክለኛው ሰዓት ነው። አንተ ምንም መክረናታል፣ ከዛም አልፎ ገርፈናታል። አሁን ላይ ግን በቃ ትክክለኛውን አባታዊ ቅጣትህ መቅጣት ያለበት ሰዓት ላይ ነህ ትለዋለች። ደሬም በሐሳቧ ተስማምቶ ወደ ስራ ይሄዳሉ። በዛ ሰዓትም ናታን ክፍል ውስጥ ከዳጣ ጋር ቁጭ ብለው እያወሩ ናታንም አባዬ በኤቢ በጣም ነው የተናደደባት ግን እሷ አልገባትም ሲላት፣ ዳጣም አዎ ነገሩ የገባት አልመሰለኝም ግን በጣም ተናዷል። አሁን እኮ እሷ በጣም እያሳዘነችኝ ነው ስትለው፣ ናታንም እሷ ብትሆን በጣም ደስ ይላት ነበር እንጂ በፍጹም አታዝንልሽም ነበር። ለማንኛውም አባዬ ተናዶ ወጣ ማለት ሲመለስ ምን እንደሚያደርጋት መገመት አይቻልም፣ ፈጣሪ ይሁናት ይላታል። አመሻሹ ላይ ዳጣና አቢጌል አብረው ሳሎን ተቀምጠው ዳጣም ለሷ አስባ ደረጀ ሲመጣ ጥሩ ነገር ሊፈጠር ስለማይችል አንድ ቦታ ፈልጋ ብታድር እንደሚሻላት ስትነግራት ኤቢ ግን ልትሰማ ፈቃደኛ አልነበረችም። ምን አገባሽ ለምን ብዬ ከቤት ይወጣለሁ አንቺን ነው ማስወጣሽ፣ እሱም ካልተሳካ በተኛሽበት አንቄ ነው ምገልሽ ትላታለች። አመሻሹ ላይ ደሬና ማርታ ከስራ መጥተው መኝታ ቤታቸው ውስጥ ማውራት ይጀምራሉ። ምን መቀጣት እንዳለበት በመሃልም ደሬ ቀኑን በሙሉ ስቃጠል ነው ያልኩት፣ ይህንን አዛኝ ፊታችንን እያየች ነው የተበላሸችው ይላታል። ማርታም እባክህ ደሬ ግን ቀስ በል እንዳትጎዳት ትለዋለች። ደሬም መመታት መስሎሽ ነው? ይኸውልሽ ግርፋት ቅጣት አይሆንም፣ ከዚህ በፊት ገረፍኳት ግን አሁንም እዛው ናት። አሁን ተነሽና ልብሷን አዘጋጅላት፣ ለአንድ ሳምንት ከዚህ ቤት አስወጣታለሁ። እዚህ ቤት ውስጥ እሷን ማየት አልፈልግም፣ ተነሽ ያልኩሽን አድርጊ፣ እሷንም ጥሪያት ብሎ ይልካታል። አቢጌልም ሀገር ሰላም ብላ ትመጣለች። ነገር ግን ምንም ሻንጣ ስላልያዘች ደሬ ቦርሳሽስ ብሎ ይጠይቃታል። ኤቢም ግራ ተጋብታ የምን ቦርሳ ነው አባዬ ስትለው፣ ደሬም በንዴት አባዬ አትበይኝ አንቺ ማስረቢ፣ ሰው ፈጣሪ በሰጠው ጭንቅላት ስንት ነገር ይሰራል። አንቺ እንደ ባልቴት ቁጭ ብለሽ እያዋልሽ ነገር ትፈተፍቻለሽ። አቃጥሽኝ እኮ አቢጌል። ቆይ መቼ ነው የምትሰሪው ስራ ክብደት የሚገባሽ? አሁን ዛሬ ነገ ሳትይ ይሄንን ቤት ለቀሽ ውጪልኝ። አንቺን እዚህ ቤት ውስጥ ላይሽ አልፈልግም ውጪ ብሎ ያባረራታል። በዛን ሰዓት ማንም ሊከተላትም ሆነ ሊያስቆማት የቻለ ሰው አልነበረም። ምክንያቱም ደሬ ማንም እንደዛ እንዳያረግ ስላስጠነቀቃቸው ነው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ቪዲዮ ሲለቀቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። የምንለቃቸው ቪዲዮዎች ለብሰው እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።